ለዓይን ለማየትም እንደሚያስጎመጅ መልካም እንደሚያሳውቅ ባየች ጊዜ ከፍሬው ወሰደችና በላች። ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የመጀመሪያውን የሞት ፍሬ ማን ነው የቀመሰችው? የመጀመሪያውን የሞት ፍሬ የመጀመሪያውንም የሞት ድግስ ቃል ከማን ነው የሰማው? ማን ሰማ? አዳም ነው? ሴት ናት የሰማችው? ሔዋን ወይንስ አዳም? የመጀመሪያውን የሞት ቃልም የመጀመሪያውንም የሞት ፍሬ የበላች ማን ናት? ሔዋን ናት። የመጀመሪያ የመጀመሪያውን የህይወት ፍሬም የቀመሰች የመጀመሪያውንም የህይወት የሆነን የምስራች ቃልም የሰማች ደግሞ ማናት? ማናት? ድንግል ማርያም። የመጀመሪያውን የሞት ድግስ የሆነውን ወሬ አጣፍጦ የተናገረው የወደቀው መልአክ ነው። የመጀመሪያውን የህይወት ቃል የሆነውን ደግሞ የተናገረው ደግሞ ቅዱስ የሆነው መልአክ ነው። የመጀመሪያ ሞት ወደ ሰው ልጅ በጆሮ ገባ። የመጀመሪያ የሆነ የህይወት ቃልም በጆሮ በኩል ተሰማ ለሰው ልጅ። የመጀመሪያዋ ሔዋን የሰማችውን ነገር ወዲያው ተቀበለች። ዳግማዊቷ ሔዋን እመቤታችን ግን አጣርታ ተቀበለች። የመጀመሪያ የሆነውን የሞት ፍሬ በልታ ሞት አገኛት። የመጀመሪያ የሆነ የህይወትን ቃል ወለደችና የመጀመሪያው መድኃኒቴ ብላ እርሷ ሰበከች። የመጀመሪያዋ ሔዋን የሰይጣንን ተንኮል ተቀብላ ከክብር አነሰች። የሰው ልጅ ሁሉ ይዛ ወደ ሞት መራች። ዳግማዊቷ ሔዋን የተባለች እመቤታችን ደግሞ የመጀመሪያ የሆነውን የህይወት ቃል ተቀበለችና የህይወት ፍሬን በላችና የህይወት ፍሬን ያዘችና የህይወት ፍሬን ወለደችና የሰው ልጆች ሁሉ ወደ ህይወት መለሰች። ሚደንቅ ነው። ሴቲቱም ዛፍ ለመብላት ያማረ እንደሆነ ለዓይን ለማየት የሚያስጎመጅ መልካምም እንደሚያሳውቅ ባየች ጊዜ ከፍሬው ወስዳ በላች። ለባሏም ደግሞ ሰጠችው፣ እርሷም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ ሁሉን የሚያውቁ ሆኑ። ለመጀመሪያ ጊዜ ተከፈተ ማለት ኃጢአት እንደሰሩ ተረዱ። ኃጢአትና መልካምን ነገር ለዩ። እርሱም ራቁታቸውን እንደሆኑ አወቁ፣ አፈሩም ይላል። ራቁታቸውን እንደሆኑ ማለት ከክብር ማነስ፣ ጸጋ ማጣት፣ በእግዚአብሔር ፊት መቆም መሳኑን አፈሩ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አገልደሙ። አካላቸውም ራቁቱን መሆኑን ተረዱ። ባዶነት ተሰማቸው። ለመጀመሪያ ጊዜ ኃጢአትነት ተሰማቸው። ብቸኝነት ተሰማቸው። ራቁትነታቸውን አወቁት። እነርሱም ቀኑ በመሸ ጊዜ የእግዚአብሔር አምላክ ድምፅ በገነት ውስጥ ሲመላለስ ሰሙ። ቀኑ ምን ባለ ጊዜ? በመሸ ጊዜ። በትርጓሜው ላይ ሰርክ ጉባኤ ይሉታል። የአንድነት የህብረት ጸሎት የሚደርስበት የእግዚአብሔር የአምላክ ድምፅ በገነቱ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። ሁሉን የሚችል አምላክ እንደሆነ ረሱ። እዚህ ጋር እያቸው አሁን የገነት ዛፎች ከእግዚአብሔር የሚከልሏቸው መሰላችሁ? ዛፍን የፈጠረ አምላክ እንደዚህ እኮንና አንዳንዴ የማይደብቀን ነገር ውስጥ ሄደን እንደበቃለን። ንስሐ እንደ መግባት እኔ መጥፎ ሰው ነኝ ያለ ሰው የበለጠ ይጠጣል፣ ያጨሳል፣ ምናምን ማንነቴን ማወቅ አልፈልግም ብሎ ይደበቃል። ዛሬ ድረስ ማለት ነው። አዳምና ሚስቱ ከእግዚአብሔር አምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክን አዳምን ጠርቶ አዳም አዳም ወዴት አለህ አለው። ምን ማለት ነው ይሄ?
አዳም የት እንዳለ እግዚአብሔር አያውቅም እንዴ? ሁሉን አዋቂ አይደል አምላክ? ለምን አዳም አዳም አለው ስንል በፍቃዱ እዚህ ያለው እንዲለው፣ ድምፁን እንዲሰማው፣ ራሱ እንዲናዘዝ፣ የበደለውን በደል ያጠፋውን ጥፋት እንዲናዘዝ፣ እግዚአብሔር አምላክ በጥፋቱም ያለ ጥፋቱም የሚያየው አምላክ እንደሆነ ሲያውቅ አዳም ወዴት ነው አለው። አዳምም አለ በገነት ስትመላለስ ድምፅህን ሰማው፣ ራቁቴንም ስለሆንኩ ፈራው ተሸሸኩም አለው። ምን አልኩኝ? ፈራው ተሸሸኩ። እግዚአብሔር አለው ራቁትን እንደሆንክ ማን ነገረህ አለው። የሚገርመው የሆነ ኃጢአት እስከምንሰራ ግባ በለው በል አድርግ ምናምን ይለናል። ኃጢአቱን ልክ ሰርተን ስንፈጽም ደግሞ አንተ በእግዚአብሔር ፊት ማትቆም ይላል። ጸሎት ስንጸልይ ምን ይላል? ኃጢአታችን እያመጣ ያሳየናል። ልንማር ስንዘጋጅ ኧረ አንተ ትናንት እንዲህ አድርገህ እግዚአብሔር እንዲህ አንተም አትሆንም፣ ከዛ ለጸሎቱ ይቀራል ምናምን። ይሄ አንዱ መንገድ ነው። የዲያብሎስ ውጊያና ፈተናዎቹ በሚለው ትምህርታዊ የሆነ መጽሐፍ ላይ በደንብ አድርጎ ተገልጾ ተቀምጧል። ስለዚህ አዳም ራቁቱን እንደሆነ ገባው፣ ከእግዚአብሔር ተነጥሏል፣ ትእዛዙን አፍርሷል። ራቁትን እንደሆንክ ማን ነገር አለው? ከእርሱ እንዳትበላ ካዘዝኩ ዛፍ በውን በላህ አለው። አዳምም አለ ያው እኔ ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፍ ሰጠችኝና በላሁ አለ። ከእኔ ጋር እንድትሆን የሰጠኝን ሴት አለ። መጀመሪያ ግን ያለ ጥፋት አካልሽ ከአካሌ አጥንትሽ ከአጥንቴ ሚስቴ ብሎ ወዲያው ቶሎ ብሎ ደስ ያለው። አሁን ግን ምን አለ? የሰጠኝን ሴት እርሷ ከዛፍ ሰጠችኝ በላሁ አለ። ስለዚህ ማን ሰጠችኝ አለ? ሔዋን ሰጣኝ፣ በልቼ ምን አልኩ? ሞትኩ። ከምን? ከዛፉ ላይ። አሁን ደግሞ የሕይወትን ዛፍ ማን ሰጠችን እንላለን? የሕይወትን ፍሬ እንበላ ዘንድ ማን ሰጠችን እንላለን? ማን ሰጠችን እንላለን? የሕይወትን ፍሬ ድንግል ማርያም። ለዚህ ነው ኤልዛቤት የማኅፀንሽ ፍሬ ብላ የጠራችው። እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አላት። እርሷ ደግሞ ሴቲቱ አለች እባብ አሳተኝና በላው አለች። ከምኞታቸው አይደለም፣ በፍቃዳቸው አይደለም። አዳምም የሰራው ሰይጣንም የሰራው ሳጥናኤል ማለት ነው ተመሳሳይ ነው። ሳጥናኤልም አምላክ መሆን ፈለገ፣ አዳምም አምላክ መሆን ፈለገ። ሔዋን ደግሞ የሰማይ ንግስት መሆን ፈለገች። እዚህ ጋር ስንመለከተው ለምን አምላክን እንዳትሆኑ አለ። አምላክን እንዳትሆኑ ምን አላችሁ? ከለከላችሁ። ስለዚህ ሔዋንም አዳምም በለሱን ወስዶ የበሉት አምላክን መሆን ፈልገው ነበረ። ክብራቸው ከፍጥረታት ሁሉ ክብር የላቀ ክብር እንዲሆን እንደ አምላክ መሆን ፈልገው ስለነበር ግን አልቻሉ። ግን ከራሳቸው ምኞት አይደለም። ስለዚህ ቁጣውን እግዚአብሔር አምላክ ከአዳምና ከሔዋን አልጀመረም። ከማን ጀመረ? ከእባብ ጀመረ። ምኞታቸው አይደለም። እርሱ እንደወደቀ እነሱ እንዲወድቁ ስለፈለገ እግዚአብሔር አምላክም እባቡን አለው ይህን ስላደረግ ከእንስሳት ሁሉ ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ሁን፣ በደረትህ በሆድም ትሄዳለህ አለው። ለምን? ማደሪያ እንዲሆን ፈቅዷልና። በሕይወት ዘመን ሁሉ አፈር ትበላለህ አለው። ማደሪያ ሆኗልና። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነት አድርጋለሁ አለ። ይሄ እባብ የትኛው እባብ ነው? ይሄ እባብ የትኛው እባብ ነው? ይሄ በደረት የሚሳበው ማይደር የሆነው አዳምና ሔዋንን ያሳተው በእባብ ማህፀን ውስጥ አድሮ ነው። በእባብ አካል ውስጥ አካሉ ሆኖ ነው። ነገር ግን እዚህ ጋር ደግሞ እዚህ ጋር 4 ነጥቡን ዘጋ። እንስሳውን ተናገረ። እስከዚህ ድረስ ያለው እንስሳዊ የሆነውን በደረት የሚሳበውን ማንን? እባቡን ተናገረ። ቁጥር 15 ላይ ግን በአንተና በሴቲቱ መካከል ደግሞ አለና የወደቀውን እባብ ተናገረው። በዘርና በዘሯ መካከል ጠላትነት አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ አለው። የወደቀው እባብ ተብሏል። እስኪኒ የዮሐንስ ራእይ
12 ላይ ቁጥር 12 ያ ስለዚህ ሰማይ በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ምን ብሏልና ወርዷልና፣ ዘንዶም ወደ ምድር ተጣለ። ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡም ፊት ርቃ አንድ ዘመን ዘመናትም የዘመን እኩሌታ ወደምትመገብበት ወደ ስፍራ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጠ። እባቡም ሴቲቱን በወንዝ እንድትወልድ ሲያደርግ ወንዝ የሚያህል ውሃ ከአፉ በስተኋላ አፈሰሰ እያለ ይናገራል። ስለዚህ ይሄ እባብ ተብሎ የተጠራው ማን ነው? የቀደመው እባብ። ስለዚህ ክፍሉን ስንመለከተው መለየት አለብን። እግዚአብሔርም አምላክ እባቡን አለው ይህን ስላደረግ ከእንስሳት ሁሉ ሲል ምንነቱን ይናገራል። እዚህ ጋር እየተናገረ ያለው እንስሳውን ማደሪያ የሆነውን ሰይጣን በውስጡ አድሮበት የሰው ልጅ እንዲጥል ያደረገውን ከእንስሳት ሁሉ ከምድር አራዊት ሁሉ ተለይተ አንተ የተረገምክ ሁን፣ በደረት በሆድ ትሄዳለህ፣ በሕይወትም ዘመን ሁሉ አፈር ትበላለህ አለው። ተረገመ፣ አለቅ። ቁጥር 15 ላይ ስለወደቀው እባብ ይናገራል። በአንተና በሴቲቱ መካከል በእባቡና ሴቷ በምትወልዳቸው ዘሮች መካከል ማለት ነው። በዘርህና በዘሯ መካከል። ዘር የተባለው ማን ነው? ዘር አለው እንዴ? ሰይጣን ይወልዳል? መልአክ ነው። ይዋለዳል ማለት ነው። በዘርህና በዘሯ መካከል ሲል ምን ማለቱ ነው? ሰይጣን ይወልዳል፣ ይዋለዳል፣ ዘር አለው ማለት ነው። ይቆጥራል አይቆጠርም። ይወልዳል አይወልድም። ታዲያ በዘርህና በዘሯ መካከል ሲባል ምን ማለት ነው? ያንተ ሆነው ምን ለአንተ ለተገዙት የእርሱ ማደሪያ ይሆን ዘንድ በፈቀዱት በዘርህና በዘሯ ይላል። ለእርሱ ማደሪያ ሆነው የፈቀዱ ሁሉ እመቤታችን ቅድስት ድንግል ማርያምን ያሳድዳሉ። ዛሬም ድረስ ልጇን ያሳድዳሉ፣ እሷን ያሳድዳሉ። ስለዚህ ማደሪያ የሆኑ ዘንድ የፈቀዱትን ሁሉ በዘርህ አላቸው። በዘሯ ሲል ደግሞ የማርያም የሆኑትን የክርስቶስ የሆኑትን የአዳም ልጆች የሆኑትን መካከል ጠላትነት አደርጋለሁ፣ እርሱ ራስህን ይቀጠቅጠሃል፣ አንተ ሰኮኗን ትነድፋለህ አለ። ከዛ ላይ ቀጠለና ለሴቲቱም እግዚአብሔር አላት ጭንቅሽን እጅግ አበዛዋለሁ፣ በጭንቅ ትወልጃለሽ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሆናል። ታዲያ ይሄ ለማርያም ነው እንዴት ተነገረው? እዚህ ጋር በሴቲቷና በአንተ መካከል አለ። ዘጋው፣ ተዘጋ። በቃ ይሄ ምዕራፍ ተዘጋ። አሁን ስለማን እያወራ ነው? ለሴቲቱም ደግሞ አለ። ይህ ክፍል የተነገረው ስለ ማርያም ነው። ዘጋ። በደንብ እያያችሁ መጽሐፍ ቅዱስ በደንብ እንድትረዱ ግራ ሊያጋቧችሁ ይሞክራሉ። ይሄ የዲያብሎስ እርግማኑ ነው። አስራ 16 ላይ ስንመጣ ግን ስለ ሔዋን ነው የሚናገረው። ለሴቲቱም እግዚአብሔር አላት ለእሷ ጭንቅሽን አበዛዋለሁ፣ በጭንቅም ትወልጃለሽ፣ ከወለድሽም በኋላ ፍቃድሽ ወደ ባልሽ ፍቃድሽ ወደ ማንሽ ወደ ማን ፍቃድሽ ወደ ባልሽ ይሆናል። እርሱ ምን ይልሻል? ይገዛሻል። የሴት ልጅ ራሷ ማን ነው? የሴት ልጅ ራስ ማን ነው? እሱ ይገዛሻል አላት። የሴት ልጅ ራስ ማን ሆነ ማለት ነው? ባሏ። ይሄ ለማን ተነገረ? ለሔዋን። እግዚአብሔርም አዳምን አለው፣ አሁን ደግሞ ለአዳም የሚስትህ ቃል ሰምተሃልና። የማንን ቃል? የሚስትህን። ለምንድነው እግዚአብሔር አምላክ እዚህ ጋር የሚስትህን ቃል ሰምተሃል ያለው?
ለምን አለው? ለምንድን ነው ይህንን ለአዳም መንገር ያስፈለገው? እግዚአብሔር አዳምን አለው የሚስትህን ቃል ሰምተሃልና እኔ ነገርኩህን ትተህ የእሷን ቃል ሰምተሃል። ከእኔ ይልቅ ስለ እሷ ለእሷ ብለህ ምን ብልሃልና ያዘዝኩህን ትተሃል ለማለት ነው። ከእርሱ እንዳትበላ ካዘዝኩ ከዚያ ዛፍ በልተሃልና ምድር በስራህ የተረገመች ትሁን አለ። በአዳም ምክንያት ማን ተረገመች? ምድር። በሕይወትህ ዘመንህ ሁሉ በድካም ከእርሷ ትበላለህ። እሾህና አሜኬላ ታበቅልብሃለች፣ የምድርን ቡቃያ ትበላለህ። ከምን ይበላ ስለነበረ እሱ? ከገነት። ግን አሁን ግን ለፍቶ ጥሮ እንዲበላ ሆነ። ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። ወደ መጣህበት ምን መሬት ናት እናንተን ያስገኘች። ትሞታለህ ነው፣ ትበሰብሳለህ። አፈር ነህና ወደ አፈርም ትመለሳለህ አለው። ባይበላስ ኖሮ ይሄን አያይም ነበር አዳም። አዳምም ለሚስቱ ሔዋን ብሎ ስም አወጣላት። የሕያውያን ሁሉ እናት አላት። ከዚህ በኋላ የሚወለዱ ሁሉ የአንቺ ልጆች ናቸው አላት። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው፣ አለበሳቸው። የመጀመሪያ ሞት ይሄ ቁርበት የተወሰደበት ነው። ቁርበት ማለት ቆዳ ማለት ነው። ስለዚህ እግዚአብሔር አምላክ ለአዳምና ለሚስቱ የቁርበት ልብስ አለበሰው። የመጀመሪያ ሞት የተቆጠረው በእንስሳ በኩል ነው። ዝም ብሎ ገፎት አያመጣም ወይ አዲስ ቁርበት አይፈጥራል። እግዚአብሔር አምላክ ፍጥረትን ፈጥሮ ጨርሷል። ስለዚህ የመጀመሪያው ቁርበት ወይም ደግሞ ቆዳ የሰው ልጅ ልብስ ሆነ ማለት ነው። ለመጀመሪያ ጊዜ ሰውን ልብስ ያለበሰ ማን ነው? እግዚአብሔር አምላክ ነው። ለመጀመሪያ ጊዜ ለሰው ልጅ የልብስ ዲዛይን የሰራው አምላካችን። እርሱ ግን ልብስ አለበሰና ከገነት እንዲወጡ ሲያደርግ፣ የሰው ልጅ ግን ክርስቶስ ሊያድነው ሲመጣ ምን አደረገው? ልብሱን ገፈፈና በአደባባይ አዋለው። የሰው ልጅ እየጨረስን ነው። በቃ ወጡ። እግዚአብሔር አምላክም አለ ይላል። አሁን እቺ ነጥብ ናት። ትርጓሜውን በደንብ እያየን አሁን በቃ ዋና ዋና ክፍሎች እያለቁ ስለሆኑ ብዙም የሚፈጅብን የለም። ግን ነጥብ እያያዛችሁ ነው ብዬ አስባለሁ። ግራ የገባችሁን ግን መምህራን ጠይቁ፣ አስተማሪዎች ጠይቁ። እኔ የአቅሜን ስለሆነ ምጥረው የተሳሳትኩት ካለ አርማችሁ አቅንታችሁ እንድሰሙ ግን አደራ ማለት ፈልጋለሁ። ሊቃውንትን አባቶችን ጠይቁ፣ ተረዱ፣ መጽሐፍ ቅዱስ አንብቡ፣ ትርጓሜዎች አንብቡ፣ ሁሉን ነገር ወቁ። አደራችሁ ልጅነቴን አስባችሁ እንጂ ያውቃል ብላችሁ ብቻ እንዳትማሩ። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። ከእኛ እንደ አንዱ ሆነ። ከእኛ እንደምን እንደ አንዱ ሆነ። እግዚአብሔር አምላክ አለ ሲል አንድ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ መለኮቱ የሚገለጥበት እግዚአብሔር የመለኮት ስም አንድነት ሶስትነት የሚገለጥበት ስም። አምላክም አለ ሲል አንድ በቁጥር በፍቃድ በአገዛዝ በመፍጠር በስልጣን አንድ። እነሆ አዳም መልካምና ክፉን ለማወቅ ከእኛ አለ። ከእኛ ሲል ከአንድ በላይ እንደ አንዱ ሆነ። ከእኛ ሲል ከአንድ በላይ እናውቋለን። እኛ ተምረናል። ሶስት አካል አብ፣ ወልድ፣ መንፈስ ቅዱስ እኛ ስለተማርን ከእኛ እንደ አንዱ ሆነ። ከሶስቱ አካል ሰው ሆኖ መወለድ የሚችል ማን ነው? ጻፉልኝ። ሰው ሆኖ መወለድ የሚችል ማን ነው? እግዚአብሔር ወልድ። ከእኛ እንደ አንዱ ሆነ አለ። ከእኛ ሲል የጋራ ስልጣን እንዳለ
አንዱ ሲል ግን አንዱ እርሱ ሰው ሆኖ የሰው ልጅ ያድናልና ከእኛ እንደ አንድ ሆነ አለ። ክፉንም መልካሙንም ደጉንም ሁሉንም የሚያውቅ ሆኗልና። አሁንም አለ እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ። ከምን ዛፍ? ከሕይወት ዛፍ ወስዶ እንዳይበላ። አዳምን እዛው ገነት ውስጥ ቢያስቀምጠውና ገነት ባይጠበቅ ኖሮ አዳም ይገባና 999 ዓመት ከኖረ በኋላ 1000 ሊሞላው ትንሽ ሲቀረው ምን ያደርግ ነበረ? የሕይወትን ዛፍ ወስዶ ይበላና ድጋሜ መኖር ይጀምር ነበረ። ድጋሜ እንደ አዲስ 1000 ዓመት ይኖር ነበር። ስለዚህ የሕይወት ዛፍ ያለባት ቦታ ደግሞ ገነት ትባላለች። ስለዚህ ሕግ አፍርሷል። ከዚች ቆርጦ መብላት አይችልም። ይቺ ዛፍ ድግምግሞሽ ያላት ምግብ ናት። ከሕይወት ዛፍ ትባላለች። እቺ ዛፍ የድግምግሞሽ ዛፍ ናት። 1000 ዓመት ይኖራል፣ ድጋሜ ይበላል። አሁንም 1000 ዓመት ይኖራል፣ ድጋሜ ይበላል። በአዲስ ኪዳን የሕይወት ፍሬ ተብሎ የተጠራ ማን ነው? ክርስቶስ ነው። ስንቴ ነው የምንበላው? ክርስቶስን ስንቴ በልተ ነው? ስንቴ ቆርሶልን ነው? ስንቴ ተቆርሶልን ነው? በቀራኒዮ አደባባይ ስንቴ ቆረሰልን? እቺስ የድግምግሞች ናት። በየ1000 ዓመቱ ትወሰዳለች። የክርስቶስስ ግን ስንቴ ነው? አንዴ ተቆርሶ ለዘለዓለም። አንዴ የተቆረሰች ለዘለዓለም ሕይወት ሆነች። ይቺን የሕይወት ዛፍ እየወሰደ ቢበላ የማይበሰብስ ስጋን አይዝም። የሚበሰብስ ስጋን ያለው ሞትና ሕይወትን አንድ ላይ ይዞ ይኖራል። እውነተኛ የሆነ የክርስቶስን ስጋ ግን ስንበላ ግን የሚበሰብሰው ማይበሰብሰውን ይሆናል። ለዘላለም የሚኖር ይሆናል። የሁለቱ ዛፎች ልዩነት ይሄ ነው። ለዘላለም ሕያው ሆኖ እንዳይኖር ስለዚህ የተገኘባትን መሬት ያርስ ዘንድ እግዚአብሔር አምላክ ደስታ ከሚገኝባት ገነት አስወጣው። የተገኘባትን መሬት ነው አሁን እያረስን ያለ ነው። ግን ልንኖርባት የተፈጠረችው ገነት ውስጥ ግን አይደለም ያለው አዳም። ስለዚህ ገነት ምድር ናት የሚሉ ሰዎች ተሳስተዋል። ገነት ምድር አይደለችም። ገነትና ምድር የተለያዩ ናቸው። አዳም የተፈጠረበት መሬት አሁን የምንኖርባት ናት። አዳም ይኖርባት የነበረችው ገነት ግን ከተገኘባት መሬት አልነበረም። ለምን? እግዚአብሔር አምላክ ደስታን ከሚያገኝበት ገነት አስወጣው። ወደ ምን? ወደሚያርስበት መሬት፣ ወደ ተገኘበት መሬት ተባረረ። እነ ጆቫ እነ ዘንጥ በኢየሱስ ገነት በምድር ላይ ናት፣ በምድር ላይ ፈታ ብለህ ኑር ምናምን የሚባሉ ገነት ክቺ ናት ምናምን ወዘተርፈ ስህተት ናቸው። አዳምን አስወጣው። ደስታ በሚገኝባት በገነት አንጻር አኖረው። ወደ ሕይወት ዛፍ የሚወስደው መንገድ ለመጠበቅ የምትገለባበጥ የነበልባል ሰይፍ ሜሎስ ትባላለች። ሜሎስ የእሳት ሰይፍ ናት። በእጃቸው የያዙ ኪሩቤልን አዘዛቸው። ኪሩቤልን ምን አላቸው? ገነትን እንዲጠብቋት። ወደ ገነት የምትወስደው መንገድ ተዘጋች በኪሩቤል። አዳም መንገዷን ያውቃል። የመጣበትን መንገድ መቼም ይረሷል አትሉ። ለልጅ ልጆች ሁሉ ይነግራቸው ነበረ። ነገር ግን ወደዛች ግን መሄድ አልቻሉም። ተሰወረችባቸው፣ መንገዷም ተዘጋ፣ በኪሩቤል ተያዘ። ግን እነ ጥበበኛው ሰለሞን እነ እስክንድር ምናምን ሞክረው ነበረ። እሱ ሌላ ታሪክ ነው እናያለን። ግን ሞክረው ነበረ። እስከ በሩ እንደደረሱ ጌታችን ኢየሱስ ክርስቶስ የተሰቀለባት በለስ ያቺ ዛፍ ከገነት በር ላይ የተቆረጠች መሆኗን እነ ሰለሞን ደጅ እንደወደቀች ከዛ ወዲያ የሰለሞን ቤተ መቅደስ ሲሰራ ያዛቸው የነበሩ መንገድ ያሳያቸው የነበሩት ተጨንቀው ያቺን ዛፍ እንዲቆርጣት በሰው እንዲያስቆርጣት ከዛፎቹ መሀል እንዲያነሳት እንደነገሩት ያቺ ዛፍ ተቆርጣ ለምንም አልሆን ስትለው ቤተ መንግስቱ በር ላይ እንደ ጣላት ከኢትዮጵያ ከሩቅ ምስራቅ የሰለሞን ጥበብ ልታይ የሄደች እግሯም ጥፍሮቿም እንደ ከብት ያሉ ጥፍር ሆኖባት የነበረችው እዛ ስትደርስ እንደተነቀለላት ውበቷን እንደወደደ ከእሷም ልጅ እንደወለደ በመጨረሻም ደግሞ ሰለሞን
የእስራኤልን፣ ንግስት ሳባ ደግሞ የኢትዮጵያን 1 ብር እዛ ዛፍ እንጨት ላይ እንደለጠፉት ከዛ ወዲያ የነገሱ ነገስታት እስከ ክርስቶስ 28 ነገስታት 1 ብር እንደለጠፉ በስተመጨረሻም 30 ብር ከዛ ላይ እንደተለቀመ ለይሁዳ እንደተሰጠ ያቺ ዛፍ ደግሞ ተስተካክላ የበርባን ጠላት የነበረ ክርስቶስ አይሰቀልም ብሎ ያሰበ በርባንን ግን ደግሞ ይጠላው የነበረ ሰው እንዳበጃጀው ነገር ግን ለበርባን የታሰበችው እንጨት በርባን ተፈቶ ለክርስቶስ እንደሆነች ሸክሙ ከባድ እንደነበረ ያቺ እጽም የተለየች እጽ እንደነበረች አዳም የወደቀባት እጽ እንደነበረች አዳም የሸሸባት እጽ አዳም ሞት የመጣበት እጽ እንደነበረች ያስቀምጣል። ያቺም እጽ ደግሞ ክርስቶስ ተሰቅሎባት የሕይወት እጽ አደረጋት። ስለዚህ ዛሬ ሁላችን በአንገታችን ዓለም የዳነበት መስቀል ብለን ያስናት እያሉ አባቶች ይተርኩታል፣ ይነግሩናል። ሰው ግን መጽሐፍ ቅዱሱን ግን እስከዚህ ደርሰናል። ያስተማሪ መክር እግዚአብሔር አምላክ ስሙ የተመሰገነ ይሁን። ምዕራፍ 4 እንቀጥላለን። ይቆያል። ወወልድ ወመንፈስ ቅዱስ